የዮሐንስ ራእይ መጽሐፍ ሁላችንም እንደምናውቀው በጣም ሕያው በሆኑ አንዳንዴም ግራ በሚያጋቡ ምስሎች የተሞላ ነው። ለዘመናት ብዙዎችን ሲያስገርምና ሲፈትን የኖረ መጽሐፍ ነው አይደል? ዛሬ ደግሞ ከእነዚህ ምስጢሮች ውስጥ አንዱን ለመፍታት እንሞክራለን። በተለይ የመጨረሻውን ዘመን ቅደም ተከተል ለመረዳት በጣም ወሳኝ የሆነ አንድ እንቆቅልሽ አለ። ስለዚህ እስኪ ጠለቅ ብለን እንገባበት። እንግዲህ የዛሬው ትንታኔያችን ዋና ጥያቄ ይሄ ነው። በራእይ 7 ላይ ስላሉት አራቱ ነፋሳት እና በራእይ 9 ላይ በኤፍራጥስ ወንዝ ስለታሰሩት አራቱ መላእክት አናሳለን። አንድ ናቸው ወይስ ተለያዩ? አሁን ይሄ ምናልባት ትንሽ ዝርዝር ጉዳይ ሊመስል ይችላል፣ ግን መልሱ የራእይ መጽሐፍ የመጨረሻ ዘመን ክስተቶችን ቅደም ተከተል እንዴት እንደምንረዳው ላይ ትልቅ ተጽዕኖ አለው። እሺ፣ ታዲያ ይህን ውስብስብ ጥያቄ ለመመለስ እንዲመችን ጉዳዩን በ5 ከፍለነዋል። መጀመሪያ ትንቢታዊውን እንቆቅልሽ እናያለን። ከዛ ሁለቱን ዋና ዋና እይታዎችን እንመረምራለን፣ ማለትም አንድ ናቸው የሚለውና ተለያዩ ናቸው የሚለውን። ትንቢቶቹን እንዴት ማገናኘት እንደሚቻል እናያለን። በመጨረሻም ይሄ ልዩነት በራሱ ለምን እንዲህ አስፈላጊ እንደሆነ እንመለከታለን። እሺ፣ እንግዲህ ከመጀመሪያው እንጀምር። ወደ ክርክሩ ከመግባታችን በፊት በዚህ ትንቢታዊ ታሪክ ውስጥ ዋና ተዋናዮቹ እነማን እንደሆኑ ማወቅ አለብን አይደል? በተለይ በጥያቄ ውስጥ ያሉትን ሁለቱን የመላእክት ቡድኖች በደንብ እንያቸው። የመጀመሪያው ቡድን ራእይ 7 ላይ የምናገኘው ነው። ተልኳቸው በጣም ግልጽ ነው። አስቡት፣ በምድር አራቱ ማዕዘናት ላይ ቆመው አራቱን ነፋሳት ይዘዋል። ለምን? አንድ አጥፊ ኃይል በዓለም ላይ እንዳይነፍስ እየከለከሉ ነው ማለት ነው። አሁን ደግሞ ወደ ራእይ 9 ስንሄድ ፍጹም የተለየ ሁለተኛ ቡድን እናገኛለን። እነዚህ ደግሞ በታላቁ የኤፍራጥስ ወንዝ ላይ የታሰሩ አራት መላእክት ናቸው። ዓላማቸው ደግሞ እንደምናየው እጅግ በጣም አስፈሪ ነው። ከሰው ልጆች 1/3ኛውን ከመግደል ጋር በቀጥታ የተያዘ ተልዕኮ አላቸው። እሺ፣ እንግዲህ ሁለቱም ቡድኖች አይተናል። አሁን የመጀመሪያውን ዋና መከራከሪያ እንመልከት። ይህ አመለካከት ምን ይላል? ምንም እንኳን ገለጻቸው ቢለያይም እነዚህ ሁለት የመላእክት ቡድኖች እንደውም አንድና አንድ አካል ናቸው ይላል። የዚህ የመጀመሪያ እይታ ዋናው መከራከሪያ ምስጢራዊ ትርጓሜ ላይ ነው የተመሰረተው። ምን ማለት ነው? ምድርና ባህር የሚሉት ቃላት ቃል በቃል መሬትና ውሃ ማለት አይደለም ይላሉ። ይልቁንስ ትንቢታዊው አውሬ የሚነሳባቸውን መንግስታት ወይም የሰዎች ስብስብ ነው የሚወክሉት ብሎ ያምናሉ። እና ይሄ ትርጓሜ በሁለቱ የመላእክት ቡድኖች መካከል ግንኙነት ለመፍጠር ቁልፍ ነው ይላሉ። ይሄ እይታ የሚመካው የተለያዩ ትንቢቶችን በማገናኘት ላይ ነው። አመክንዮው እንደዚህ ነው። መጀመሪያ የዳንኤል መጽሐፍን ያነሱ። ዳንኤል 7 ላይ 4 ነፋሳት ነፍሰው 4 አውሬዎች ከባህር ሲወጡ እናያለን። ከዛ ወደ ራእይ 7 ስንመጣ 4ቱ ነፋሳት ከምድርና ከባህር ተይዘው እናገኛቸዋለን። ስለዚህ እነዚህ ነፋሳት በዳንኤል መጽሐፍ ላይ ካሉት ጋር አንድ ናቸው ይላሉ። ይህ ደግሞ ምን ማለት ነው? በራእይ 9 ላይ 4ቱ መላእክት ሲፈቱ አውሬው ስለሚነሳ የራእይ 7 እና 9 መላእክት የአንድ ትልቅ ትንቢታዊ ክስተት አካል ናቸው የሚል ድምዳሜ ላይ ይደርሳሉ። አሁን ደግሞ ወደ ተቃራኒው አመለካከት እንለፍ። ይሄ ሁለተኛው እይታ ደግሞ በፍጹም እነዚህ ሁለት ተለያዩ የመላእክት ቡድኖች ናቸው፣ ተልዕኳቸውን ፈጽሞ የተለያየ ነው ብሎ ይከራከራል። ለዚህ ሁለተኛው እይታ በጣም ጠንካራ ከሆኑት ማስረጃዎች አንዱ እያንዳንዱ ቡድን የሚያመጣው የጥፋት አይነት ነው። እስኪ እንዋደር። በራእይ 7 ያሉት አራቱ ነፋሳት አካላዊ ቃል በቃል ምድርን፣ ባህርን እና ዛፎች የሚጎላ ጥፋት ነው የሚያመጡት። በሌላ በኩል በራእይ 9 ያሉት የኤፍራጥስ መላእክት ደግሞ የሰው ልጆችን 1/3ኛውን ይገድላሉ። ይህችም ከፖለቲካዊ እና ሃይማኖታዊ ኃይል መነሳት ጋር ይያያዛል። ስለዚህ ጥፋቱ ራሱ በባህሪው ይለያል። ይህ በጣም ወሳኝ ልዩነት ነው። እና እዚህ ጋር በጣም ወሳኝ ነጥብ አለ። ይሄውም በነፋሳቱ የሚመጣው አካላዊ ጥፋት የሚከሰተው የኤፍራጥስ መላእክት ገና ከመፈታታቸው በፊት ነው። የጊዜ ቅደም ተከተሉ አይገጥምም ማለት ነው። ይሄ ነጥብ ሁለቱ ቡድኖች አንድ ናቸው ለሚለው ንድፍ ሐሳብ
ትልቅ ፈተና ይፈጥርበታል። እንግዲህ ትንታኔው የሚያመላክተው ወደ ሁለተኛው አመለካከት ነው። ማለትም እነዚህ ሁለት የተለያዩ የመላእክት ቡድኖች ናቸው ወደሚለው። ጥሩ፣ ግን ይህ ድምዳሜ ላይ እንዴት ተደረሰ? እስኪ ከጀርባው ያለውን አመክንዮ እንመርምር። ይህንን ድምዳሜ ለመረዳት መጀመሪያ መታተም የሚለውን ጽንሰ ሐሳብ ማወቅ አለብን። ይሄ ምንድነው? የእግዚአብሔር አገልጋዮች ከሚመጣው መቅሰፍት እንዲጠበቁና ለተልእኳቸው እንዲለዩ በግንባራቸው ላይ ምልክት የሚደረግባቸው ሂደት ነው። በጣም ወሳኙ ነገር ይህ መታተም ጥፋቱ ከመጀመሩ በፊት መፈጸም ያለበት ነገር መሆኑ ነው። ታዲያ የሚታተመው ቡድን ብዛቱ ስንት ነው? ራእይ መጽሐፍት የሚለው 144,000 ናቸው። አሁን ይሄ ቁጥር ቃል በቃል ነው ወይስ ምሳሌያዊ የሚለው የራሱ የሆነ ትርጓሜ ቢኖረውም ዋናው ነገር እነዚህ ሰዎች በክስተቶቹ ቅደም ተከተል ውስጥ በጣም ወሳኝ ሚና አላቸው። የእነዚህ 144,000 ሰዎች ተልእኮ ምንድን ነው? እንግዲህ የዘላለምን ወንጌል ይሰብካሉ፣ ሰዎች አውሬውን እንዳያመልኩ ያስጠነቅቃሉ፣ እንዲሁም የአውሬውን ምልክት 666ን እንዳይቀበሉ ያሳስባሉ። ይሄ ሁሉ ስራቸው ደግሞ ለ1260 ቀናት ይከናወናል። ይህም ማለት በቀጥታ በመጨረሻው ዘመን ግጭት መካከል ነው የሚገኙት። ስለዚህ የትንታኔው ድምዳሜ ግልጽ ነው። በዳንኤል 7 ላይ አውሬዎችን የሚያስነሱት ነፋሳት የሚዛመዱት ከራእይ 9 የኢፍራጥስ መላእክት ድርጊት ጋር ነው፣ ከራእይ 7 አራቱ ነፋሳት ጋር አይደለም። በሌላ አነጋገር የራእይ 7 ነፋሳት አካላዊ ውድመት ሲያመጡ፣ የኢፍራጥስ መላእክት ደግሞ ፖለቲካዊ ነውጥ ያስነሳሉ። ፈጽሞ የተለያዩ ክስተቶች ናቸው። እሺ፣ አሁን ወደ መጨረሻው ክፍል ደርሰናል። ታዲያ የሁሉ ልዩነት ለምን አስፈለገ? ይህ ትንሽ የሚመስል የትርጓሜ ነጥብ በጠቅላላው የመጨረሻ ዘመን ክስተቶች ቅደም ተከተል ላይ ምን ያህል ትልቅ ተጽዕኖ እንዳለው አሁን እናያለን። በዚህ ሰንጠረዥ ላይ የሁለቱ ትርጓሜዎች ትልቁን ልዩነት በግልጽ ማየት እንችላለን። አስቡት፣ መላእክቱ አንድ ናቸው ብለን ብናስብ የ144,000 መታተም አምስተኛው መለከት ከመነፋቱ በፊት መጠናቀቅ አለበት ማለት ነው። ነገር ግን ተለያዩ ናቸው ብለን ካሰብን ደግሞ መታተሙ ሰባተኛው ማህተም ከመከፈቱ በፊት መጠናቀቅ አለበት። ይሄ የትንቢቱን የጊዜ ሰሌዳ ሙሉ በሙሉ ነው የሚቀይረው። እንግዲህ በሁለተኛው እይታ መሰረት የትንቢቱ ቅደም ተከተል ይህን ይመስላል። አንደኛ 144,000ዎቹ ይታተማሉ። ከዛ ሁለተኛ አራቱ ነፋሳት ተለቆ የምድርን 1/3 ያወድማሉ። ሶስተኛ የመጀመሪያው ወዮታ ይጀምራል። አራተኛ ሁለተኛው ወዮታ ሲጀምር አራቱ የኤፍራቲስ መላእክት ተፈተው የሰው ልጅ 1/3 ይገድላሉ፣ አውሬውንም ያስነሳሉ እና በመጨረሻም አምስተኛ ሶስተኛው ወዮታ ማለትም 7ቱ የመጨረሻ መቅሰፍቶች ይጀምራሉ። አያችሁ፣ ሁሉም በቅደም ተከተል የተቀመጠ ነው። እናም የትንታኔው የመጨረሻ ድምዳሜ ላይ ደርሰናል። በቀላል እና ግልጽ ቋንቋ አራቱ ነፋሳት በኤፍራጥስ ከታሰሩት ከአራቱ መላእክት ጋር አንድ አይደሉም፣ ፍጹም የተለዩ ናቸው። እንግዲህ ትንታኔያችንን የምንዘጋው በዚህ አእምሮን በሚኮረኩር ጥያቄ ነው። እስኪ ያስቡት፣ የሁለት ጥቅሶች አንድ ትርጓሜ ብቻ እንዴት አንድን ሙሉ ትንቢታዊ የጊዜ ሰሌዳ ሊያሳይ ይችላል? ይህ የሚያሳየን በእነዚህ ጥንታዊ ጽሑፎች ውስጥ ላሉ ዝርዝሮች ትኩረት መስጠት ምን ያህል አስፈላጊ እንደሆነ ነው። ጥንናሽ የሚመስሉ የእንቆቅልሽ ክፍሎች አንድ ላይ ሲገጣጠሙ ትልቁን ምስል እንዴት እንደሚገልጹልን ያሳየን።